በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ላይክ እያረጋችሁት ሼር እያረጋችሁት እስቲ ገባ ገባ በሉ። አሁን ደግሞ ባልመሰለ ነገር ከቸካቸች ብዬላችኋለሁ ማለት ነው። ያው እስከ ዛሬ ያው ከሴቶች ጋር ስለሆነ ሴቶች ጋር ነበር የምናገረው ማለት ነው ያንን ነገር። አሁን ደግሞ ግን ባልመሰለ ነገር የምናገር ነው። አብሬ ከሴቶች ጋር ጅልማ ነበር የምናገረው። ዛሬ የምናገረው ደግሞ ያው ጅልማን ተወት አድርጌ ለብቻው ነው የምነግረው ማለት ነው። እንግዲህ ኤንዲ ያዳማው ማለት ነው። የኔ ወንድም ሁሉም እኮ በስድብ ተሰርበው የፈለኩትን ሰርበውት ልንገርህ። እናንተስ እሺ እከሌን ወድጃታለሁ ብላችሁ አፍቅሬያታለሁ ብላችሁ መጥታችሁ ትሰደባላችሁ። እኛ እንዲህ አታርጉ ብለላልና ወላሂ ልንገርህ፣ አጥንት ሰብሮ የሚገባ ቢሆን አጥንት ሰብሮ ለመናገር ይናገሩ ነበር። ግን አጥንት የሚሰብር ንግግር አይደለም። እኛ ምን አገባ ሰርተን ለመለወጥ ስለሆነ አይነ ወንድም ያገኘህ አጋራ። አንተ ለምን አንተ ሰው ለማሳደግ ብቻ ነው እንደ መጥራት? ለአንተም እኮ እንዳለህ የሚያስለቅስህ ምንድን ነው? ቆፍጠን በልበለ ብትሉት ለኔ ነው ወይ ብሎ ቆፍጠን ይላል። ጅል ትትለው ምን ይላል ብላለይ። ልንገርህ ሁሉም ቢሆን የቤቱን ቁስል ወደ ጓሮ ጥሎ እንጂ ሁላችንም ቁስል አለን የኔ ወንድም። እና ስለዚህ እንደይ ለሰውም ሰርተሃል አልሐምዱሊላህ፣ አግዛሃቸዋል አልሐምዱሊላህ፣ ካሜራማን ትሆንላቸው ኑረሃል አልሐምዱሊላህ። ዛሬ ላንተ የሚያግዝህ ጠፍቷል አይደለ? ለእነሱ ፊት ተከላካይ ሆነህ አንዴ ዴሲ አንዴ ሀይቅ አንዴ እዛ አንዴ ትትወስዳቸው ነበር ማለት ነው። አሁን ደግሞ ግን ብዙ ተሰርበሃል ከእነሱም ጋር ሆነህ። አሁን ደግሞ አብረህ የምትሰራው ጋር ትታጣ ማስማሸጥ እፈልጋለሁ አልክ። እንዲህ አይደለም እኮ ሙላዚም ሰው። እኛ በአረብ ሀገር ላይ ያለነው ሰው ኑሮን ነው እንዴ? ነው እንደም እየሰራ ነው አይደለም? ይሄ በአንድ እጄ እየወለወልኩ በአንድ እጄ ስልክ ይዤ ነው የምሰራው አይደል እንዴ? ምን አገባህ አንተ? ማሻአላህ እናትህ ነቄ ናቸው። ከእናትህ ጋር ስራ ሙላዚም ከሴት ጋር ካልሆነ መስራት አይቻልም። ለካ ሴቶች ነን እንዴ ለወንዶች አርማቂ ምን ሆነው ማለት ነው ወገን? አንተ ሴት ባይሆን ሞልቷል ሰው አብሮህ የሚሰራ። ከነዙ ጋር ጠጋ ብለህ ሰርተህ ለራስህ እንዲያልፈልህ መሆን አለብህ። ለሰው ብለህ እንዳትመጣ ልልህ ነው። እሺ እኔ ወንድም ይሄን ሁሉ ምቼ ሰጠሁህ አሁን ማለት ነው። እኔ ያኔ መስራት አልፈለኩም፣ ግን ስላለቀስክ አንድ ሙስሊም ወንድሜ ነህ፣ አንድ ሙስሊም እህትህ ነኝ። አንተም እንደ ማንኛው እንዲያልፍልህና ሰርተህ እንድትለወጥ እቅድ ያለህ ሰው ነው። ግን የኛ ሰው ልንገርህ ለራሱ ሊያርግ እንጂ አንተን ሊያሳድግ ማንም የሚገባ የለም። አንተን ትንሽ እኔ ክፋተኛ አርጌ ያሰብኩህ ልንገርህ። የመጀመሪያው
አሁን የተለያዩበትን አናውቅም። እሷ መልስ አልሰጠችም። እሱም ተልቤ አውጥቼ ወረወርኳት ይሰማን እንጂ የምናውቀው ነገር የለም። የመጀመሪያው ፌኪ ታሙ ጋር ትጣላ ብቻ መስራት ይቻላል አዎ ብለህ ገብተህ አብረሃት ሰርተህ ነበር። ከዛ ደግሞ ትተሃት እዚህ ወጣህ እዚህ ገባህ ጠፋህ። ማን ጋር ሆንክ? በሰዓቱ ከነፈኪ ከነ ሶፊ ጋር ሆነህ እስተነ ደሴ ድረስ ዲህ ምናምን ሰራ ነበር ማለት ነው። ብቻ ብዙ ነገር አድርገሃል በዛን ሰዓት። ያን ሁላ ወጣለት ተታየህ። አሁን ፈኪ እንሰራባታለን፣ እንቀጠቅጣታለን፣ ወደ እንላታለን፣ ወዲህ እንላታለን። ሰምታ እንዳልሰማች አይታ እንዳላየች ሆና ነው ያለችው። አንተ ደግሞ አይታ እንዳላየህ አልፈህ ስራ ሙት። እናንተ በእናንተ ፎቶ ለለጠፍ ነው እኛ ስንት አይደል እንደሚሰርቡን ስንት ባለጌ ስድብ ያወርዱብናል እኛ ላይ። እንግዲህ እኛ የመዲያምን መጥበህ እና ሽንት ቤት አጥበን ለምንበላው ስንት ይሰርቡናል እንደኛው ያሉት ማለት ነው። እና ስለዚህ አንተ መስራት በራስህ መንቀሳቀስ እንጂ ብሸጠው ማንንም አትጎዳም። የኔ ወንድም እየሸጡ እየያቻል እየሸጡ እየለወጡ አንተ ራስህ መለወጥ ተፈለክ መጣጣር። ይሄ ከሌ እንዲህ አለኝ ቀልጥፍ ብለህ መጣጣር። በቃ ተሰው ጋር የምትገባባበትን ነገር መያዝ። ሙላዚም ሶፊ፣ ሙላዚም ናዲ፣ ሙላዚም ፈኪ፣ ሙላዚም እንትና ሞልቷል ሴት። ለምን አንዷን ልጥፍ ብለህ ስርት። የአገር ልጆች እህትህስ ብትሆን እኔ አገሬ ትገባ ባል የሆነኝ ነው እንዲ ነው እንዲ ይዤ የምመጣው ኮምፕሌት አድርጌ ይዤ የምመጣው ባል የሆነኝ ነው እንዲ ነው እንዲ አይደለም። እዛም ዘለሌ እዚህም ዘልዬ ለመስራት የምፈልገው ገባህ? እኔ ምን አገባኝ? አታይም እንዴ እንትና አሁን መጀመሪያ ከፈቂ ጋር ሆይ 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 አህሙ ፈቂ ጆስ ነው ማለት ነው። አሁን ግን እሺ ለብቻው ደግሞ ሴት ያስቆብሎ ጆስ ይሮጣል። ስለዚህ እንደዛ ነኝ ነው እንዴ? አንተ ብታለቅስ ጀመረ ይሄ እንዲህ ያለ ነው የሚሉህ ገባህ? እንዲህ አድርጌላቸው ሊያማ ገባ ነው የሚሉህ። ስለዚህ ቆፍጠን ብለህ ስራ። እኔ በገዛ ቻናሌ ባደገ ቻናሌ በራሱ ተነስቶ ላደገ ቻናሌ አይደለም እንደ ሀገሬ ልጆች ከፍ ዝቅ አድርገው የሰደቡኝ የሀገሬ ልጆች ማውቃቸው። ስለዚህ አንተ ላደግ አንተ ለሰራህ አንተ እንትን ላልክ ማንም ስለማይወድ በራስህ ስራ ነው የምልህ። ይህን ያህል መከታ አቀረብኩልህ። ደግሞ እንግዲህ አንተ ታውቃለህ። አንተ ጠጋ ብለህ ከምትሰራው ሰው ጋር አንድ ሰው ይዘህ ስራ። እዛችም እዚችም ይከጅላል አንቻው ሻክሌ አይሰገድብሽ አለ። ያችን ብትከጅላት እችን ብትከጅላት ሴቱ እንደሆነ አንዳሽ ነክቶታል። ዛሬ ካንተ ጋር ነው፣ ነገ ተሌላ ጋር ታገኘዋለህ። እናንተ ለራሳችሁ የኢትዮጵያ ዩቲዩበሮች አጠቃላይ አንዳሽ ነክቶችኋል፣ ተቅማጥ ልኮባችኋል መሰለህ ሁላችሁም ማለት ነው። እና ይሄን ይመስላል ነው ወንድም። ዛሬ የመጣሁት በኤንዴ ነው። ያው ያለቀስ አይቼ ነው ከዚህ ከአላዛር ተሚሉት ሰውዬ ጋር ሄዶ ያለቀስ ስላየሁት ነው። እኔ ብዙም ጊዜ ያው አይመቸኝም። እኔ ቁጭ ፋዳ አይደለሁ፣ ወላሂ ፋዳ አይደለሁ። ተንቀሳቃሽ የሰው ቤት ሰርታ ነው። እና ይህን ይመስላል ዛሬ የመጣሁበት ወገኖችዬ። ላይክ ሼር እያደረጋችሁ እኔን
እሱን የሚዲያችሁ ደባብሱት። ምን ችግር ነውር የለውም እኮ። ላይክ እያደረጋችሁ ገባ ብላችሁ ሞቅ ደመቅ አድርጉኝ እኔንም ማለት ነው። ከዛ በወርልቅ ባመሽ ለቃቂ ይላል አይደለም። ይሄን ይመስላል። ግን ዛሬ ራሴን አሞኛል። እንዲሁን እንጃ ፖላዴ ነው መሰልኩ እንደመመኝ ነኝ። ይሄን ይመስላል ዛሬ የመጣሁበት አጀንዳ። ለአላህ ብላችሁ አፍ በሉ። ለአላህ ብዬ አፍ ብያችኋለሁ። እንዲም ለአላህ ብለህ አፍ በለኝ። እንደው እንዳለ ስማችሁ የጠራሁት ሁላችሁም ለአላህ ብላችሁ አፍ በሉኝ። ክርስቲያኖቹም ይቅር በሉኝ። እንዲህ ካወቅ ራስህ በራስህ ተነስተህ መንቀሳቀስ መስራት ትችላለህ። ወንድ ነህ። ሴት ልጅ እንኳን ትንሆን እዚህ ብቻችን እዚህ ቦታ ትንሄድ እንድትንሆን ብለን እንፈራለን። ገባህ? አላየሃትም እንደ እንትና የተንቢ አረብ ሀገር ላይ ሆና እንዴት እንደምትሰራ እንደዛ ሰርታለች። ሁለተኛ አገሯ ላይ ወደ ቤተሰቦቿ እየሄደች ለብቻዋ ቀርጻ እንደገባች አይተሃታል። ተሰፈር ሰፈር በቃ ይሄን በእንትኑን ገዝተህ ራስህን የራስህን ምስል እያሳየህ መስራት ይሄ ነው። ምን ችግር አለው? አንዴ ሰው ልጅ እኮ ሙላዚም ሌላ ሰው እንዲቀርጸኝ ካሜራ ማር ቀጥሬ ብር ከፍዬ ይሄ ወጥቶ ይሄ ወሬ የለም ማሚ ብሎ ጭቅጭቅ የለም። እኔ አገሬ ብገባ ካሜራማን እየቀጠርኩ ልሰራ ነው። ያ ሰላም ሰላም በጤና ለእርዳ